ሰላም የአፍሪ ፊልምስ ወዳጆቻችን፣ ብለድ ሃውንድ በቀጣዩ ክፍል ተመልሷል። ለዚህ ቻናል አዲስ የሆናችሁ ቪዲዮ ስንለቅ እንዳይመልጣችሁ ሰብስክራይብ እያደረጋችሁ እንዲሁም ቪዲዮ ለብዙ ሰው እንዲደርስ ላይክ በማድረግ ምርጥ ሙቪዎችን እየኮመኮማችሁ ፈታ በሉልን። ይመቻችሁ። ሰናይ ጊዜ። ባለፈው ክፍል በብለድ ሃውንድስ ሚስተር ቻው ድሮ በአሁኑ አጭበርባሪ በሆነው ኢንቨስተር ሚዮንጊል በኩል እንደተዘረፈና አካል ጉዳተኛ የሚሆነው በሱ ምክንያት እንደሆነ ሚስተር ቻው በማደጉ ያሳደጓት ሂዩንጁም ከውጂን ጋም ሆነው አንድ የጎዳና ተዳዳሪዎችን መታወቂያ እየወሰዱ የሚያጭበረብሩ እነ ጄዮሚንግ የተባሉ ሰዎችን ሲከታተሉ ብዛት ባላቸው ሰዎች ወጥመድ ውስጥ ገብተው ጉድ እንደሆኑም አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን አንድ እስካሁን ክፍሎች ላይ ያላየነው ግለሰብ ከሚስቱ ጋር ተኝቶ ቦስ ብሎ ስልኩ ላይ ሴቭ ካደረገው ስልክ ተደውሎለት ሲጠራም እያየ ነው። ጉድ የሆኑት እነ ጋንሁም ለሁለት እነዛን ሁላ ሰዎች መፋለም ሲጀምሩ ከኋላም እዛ የደረሰው የሚዮንጊል ጸሐፊ ጁንሚንም ጋንሁን ሲያየው አስታውሶት በድንጋጤ እየሸሸ የዛኔ ባለፈው የሄድንበት ምግብ ቤት ባለቤት ሴትዮን መኖሪያ ቦታ አጣሩልኝ እያለ በስልክ ሰዎቹን ያዛል። ሂዩንጁም እነ ጋንሁንን ተቀላቅላ ለሶስት እነዛው ወደ 20 የሚጠጉ ለዛውን ብረት የያዙ ሰዎችን መፋለምም ይጀምራሉ። በሚገርም ብቃት ምንም ያህል ቢቀጠቀጡም እየተጋገዙ ዘርረዋቸው በፍጥነት አካባቢውን ለቀው ያመልጣሉ። ዋው! በሌላ በኩል የጋንሁ እናትም ሀገር ሰላም ብላ ቤት በተኛችበት ሰዓት በጁንሚን የተላኩት እነ ጂዮሚንግም ቤቱን ሰብረው ገብተው አግተዋት ይዘዋት ሊሄዱ ቢሉም የሚስተር ቻው ምግብ ቤት ላይ ሼፍም ጠባቂ የሚሆነው ሰውን እዛም ደርሶ በሚስተር ቻው ተልኮ ነበርና በሚገርም መልኩ ብቻውንም ሶስቱን ሰዎች በየተራ እየተፋለመ ሁለቱን አጋድሞ እናትየውን ተሸክሞ እየሸሸ ያለው ጂዮሚንግንም አሯሩጦ ደርሶበት አስጥሎት በስለት እየወጋ እግሩን ከዚህ በኋላ እንዳይንቀሳቀስ ደም ስሩን ሲቆርጥለት እናየዋለን። በለው ያ መጀመሪያ ያየነው ቦስ ከሚለው ስልክ የተደወለለት ግለሰብም በሞተሩ እነ ውጂን የነበሩበት ባቡር ጣቢያም ላይም ደርሶ የተፈጠረውን 20 የሚጠጉ ሰዎች ተዘርረውም አይቶ እየተገረመ ልክ ሊሄድ ሲል አንዱ ደርሶበት ማነክ እያለም ሲያፋጠው በኃይል መጥቶ ራሱን አስቶትም ይሄዳል። እነ ውጂም የቆሳሰሉበትን ቦታ በራሳቸው እያከሙ ለጋንሁም ከእናቱ ተደውሎለት ሚስተር ቻው ጋም እንዳለችም ሲሰማ በድንጋጤ ወደዛም ያመራሉ። እዛም ደርሰው እናትየውን አግኝተው ሰላም እንደሆነች አረጋግጠው እታች እየጠበቃቸው ያለው ሚስተር ቻው ጋም ወርደው ያወሩታል። ሚስተር ቻውን በስራቸው እየተበሳጨባቸው ከዚህ በኋላ እኛ ትላልቆቹ በዚህ ነገር ጣልቃ ገብተን እኛ እንፈተዋለን፣ እናንተ በጭራሽ ጣልቃ እንዳገቡም እያላቸው ጋንሁም ጣልቃ ገብቼ እናንተ መርዳት እፈልጋለሁ ቢልም በዚህ ተልእኮ ሰዎች የሚሞቱበት ስለሆነ በጭራሽ ጣልቃ እንዳገባም ተብሎ ለአሁኑ የጋንሁና እናቱ መኖሪያቸው ቦታም ስለታወቀ ሰዎቹም እንዳይመጡባቸውና መልሰው መጥፎ ነገር እንዳያደርጓቸውም በሚል የማደጎ ማቆያው ቦታም ላይ ለጊዜው እንዲኖሩ በሚስተር ቻው ፍቃድ ይሰጣቸዋል። ሚስተር ቻው እነሱን ሸኝቶ አጠገቡ ለተቀመጠው ለምግብ ቤቱ ሼፉ ለሆነውና ከድሮ ጀምሮ ቀኝ እጁ ለነበረው ያንግ ጁንግ ለተባለውም ግለሰቡ አሁን ላይም ይሄ ነገር እየባሰ ነው፣ ምን ማድረግ አለብን እያለም ይጠይቋል። ያንግ ጁም ታዲያ ድሮ ማድረግ የነበረብን ሚዮንጊልን በፍጥነት ማስወገድ ነው ያለብን፣ እኔና ዶዮንግ ሆነን ተከታትለን እናስወግዳቸዋለንም እያለ ነገ ከዶዮንግ ጋም ሁለታችን ተገናኝተን እንወያይበታለንም ይላል። ሚስተር ቻውም ተስማምቶ እሱን ሸኝቶ ካዝናውን ከፍቶ በሳጥን ያለችውን ትንሽ ሽጉጥ አውጥቶ እየታገለ ሚዮንጊልን ሲያገኘው እንዴት እንደሚገለው ያስባል። በነጋታው ስለ ሚዮንጊልም ካወራን አይቀር እሱም የተቀጠቀጡት ሰዎች እየታከሙ ያሉበት ሆስፒታል ላይም አምርቶ በተለይ ታዲያ በያንግጃንግ በስለት የተጎዱትን እናትየውን የነጠቃቸውም ሰዎች ጋር አምርቶ ምን አይነት ሰው እንደሆነም እንዲያደረጋቸውም ጠይቆ ድሮ የሚያውቀው ሰው ስለመሰለው ቢዮምንም ጠርቶት ቢሮ ላይ እንሰብሰብ እያለ ጸሐፊውን ጁንሚንንም እያዘዘው ይወጣል። የሚስተር ቻው ምግብ ቤት ላይ ያለው ሼፉ ያንግ ጁንግም ለተልእኮ እየተዘገጃጀ ረዳቱ ሚንዶንግም አብሬክ ልምጣ ልርዳክ ቢለውም አንተ እዚህ ሆነክ ይህን ስራ መስራት ግን ቀጥልም ብለውት ይወጣል። ውጪም ላይ አንድ ካፌ ውስጥም ተቀምጦ ማታ ተደውሎለት የተኛችው ሚስቱን ትቶ ወደ ባቡር ጣቢያ ላይ ሄዶ የነበረው ስሙ ዱዮንግ የተባለውን ግለሰብ አግኝቶት ከረጅም ጊዜ በኋላ ሁለቱም ስለተገናኙ በደስታ እየተቃቀፉ ሰላም ተባብለው አሁን በሚዮንጊልና ስማይል ካፒታል በሚል እየተሰራ ያለውን ወንጀል ሁላም ያንግ ጁንግም ለዲዮንግ ነግሮት ሚዮንጊልን እንድናስወግደው ከሚስተር ቻው ፍቃድ አግኝተናልን ብሎት
ወደ ስራም ይገባሉ። በሌላ በኩል ሚዮንጊልም ሹፌሩን ጃንግዱንና ቢዮንን ከጸሐፊው ጋም ሰብስቦ ስለ ሚስተር ቻው ሙሉ ድሮ የነበረውን አሰራርና ታሪክ እየነገራቸው፣ ሚስተር ቻው ድሮ ላይ ትላልቅ ብድሮችን ይሰጥ የነበረ ባለሀብት ሰው ነበረ። በስሩም ብድር አልከፍል የሚሉትን የሚያሰቃዩለትና ችግር የሚፈቱለት የሚገሉለት 5 ጎበዝ ተፋላሚዎች ነበሩት። እኔም በጊዜው ሚስተር ቻውን እንደዛ አጉል አድርጌ ከዘረፍኩት በኋላ እነዚህ 5 ሰዎች እንዳይመጡብኝ ለተለያዩ ጋንጎች ከፍዬ ከ5ቱ 3ቱን አስገደልኳቸው። ግን 2ቱ የሚስተር ቻው ቀኝና ግራ እጅ የነበሩት ዮንግ ጁንግና ዲዮንግ የተባሉት ሰዎች አመለጡኝ። አሁን ሚስተር ቻው እነሱን ይዞ እኔን ለመግደል መምጣቱም አይቀርም። የኔን አቅም አላወቀውም ማለት ነው። እንደውም ሚስተር ቻውን አስወግደን አሁን ያለውን ገንዘብም ዘርፈን የጎደለን 50 ቢሊዮን እንሞላበታለን እያለም በደስታም ይናገራል። ቢዮምንና ጃንግዱንም ሚስተር ቻው ከድሮ መጽሐፍ መደብር ስለነበረው የአሁን በጸሐፊው የተደረሰበት መጽሐፍ መደብር የሱ ስለሚሆን እዛ ሄዳችሁ ቦታውን አጣሩም እያለ ያዛቸዋል። ጋንሁና ውጂንም ለእናትየው ለጊዜው መኖሪያ የሚሆነውን የህፃናት ማቆያ ቦታ ያለውን ክፍሏን ሄደውም ይጎበኛሉ። ዲዮንግም ወደ ስራ ገብቶ ስለ ሚዮንጊልና ስለ ስማይል ካፒታል ስለ ወንጀሎቻቸው ሁላ ከሰዎች እየጠያየቀ ያንን ሚስተር ሆንግ የተባለውን ባለሀብት መኪና ማጠቢያ ውስጥ አስገብተው ቅጥቅጥ አድርገው ቪዲዮም ስለቀረጹት ጉዳይም ይሰማል። ከሚስተር ቻውም ጋር ተሰብስበው የደረሱበትን ሁላ እየተናገሩ ሚዮንጊል አብረውት ብዙ ስራ የሚሰሩ ሰዎችም አሉት። ከዛ መሃል ጸሐፊው ጁንሚን የሚባልም ሰው አለ። እንዲሁም ሹፌሩም ጠባቂ የሚሆነው ጃንግዱ የሚባልም ሰው አለ እና አሁን ላይ እኔም የጁንሚንን ቤት መኖሪያ አድራሻም ስላወቅኩት እሱን ተከታትዬ አስወግደዋለሁ እያለ ዮንግም ይናገራል። እንዲሁ ያንግጁ ደግሞ እኔ ሚዮንጊልን ተከታትዬ አስወግደዋለሁ ቢልም ሰውየው አደገኛ ስለሆነ እንዳይሸውዳችሁ ለሁለት ሂዱበትም ይባላሉ። የመጽሐፍት ቤቱ ብር ገንዘብስ ምን ይደረግም ሲሉ እሱንም ቦታ ቀይሩ ቢባሉም አሁን የሰው እጥረትም አለብን። ለምን እነ ሂዩንጁን ይህን ስራ አይሰሩትም? ስራው አደገኛም አይደለምም፣ እነሱም ብቃቱ አላቸውም እያሉ እንዲሁ ሲናገሩ ይህን የሰማው ሚስተር ቻውን ቢጠራጠርም በሀሳቡም ይስማማል። ከነጋንሁን ጋር በእናትየው የተሰራውን እራት በደስታ እየተመገበች ያለችው ሂዩንጁን ጋር ከአያቷ ሚስተር ቻው ነገ ማታ ከመጽሐፍ መደብሩ ቦታ ያለውን ገንዘብ አውጡና ቦታ ቀይሩም ተብሎ መልእክት ይገባላታል። በተመሳሳይ ሰዓት ዲዮንግም የሚዮንጊልን ጸሐፊ ጁንሚንን ሲከታተል ያንግጁ ደግሞ ዋናውን ኢንቨስተር ሚዮንጊልን መከታተሉ እንደጀመረም እናያለን። የማይደርስ የለም። እነ ሂዩንጁን ገንዘቡን ቦታ የሚቀይሩበት ሰዓትም ደርሶ በሁለት መኪና የመጽሐፍ መደብሩ ጋር ደርሰው ገንዘቡን የሚከቱበት ካርቶን ከመኪና አውጥተው በመያዝ ተከታትለው ወደ ውስጥ ሲገቡም ከኋላ በድብቅ ጃንጉድሁን ተብየው እየተከታተላቸው እንደሆነም እናያለን። በለው ውስጥም ገብተው ገንዘቡን በካርቶን ካደረጉም በኋላ እንዳይሸከሙ መክፈያ ጋሪ እታች ዕቃ ማስቀመጫ ቦታ አለ እያለች ሂዩንጁም ስትናገር ውጂና ጋንሁም ያንን ለማምጣት ወደዛም ያመራሉ። እሷም በካርቶን ያለውንም ገንዘብ ማውረድ ትጀምራለች። በዚህ ጊዜ ከውጭ የሰው ጥላም ነገር ታይቷት ግራ ተጋብታ በካሜራ ውጭውንም ስትመለከት ያ ግድንግድ ቢዮን ተብየው ወደነ ውጂንጋም እየሄደ እንዳለ ማይታ ትደናገጣለች። በፍጥነትም ወጥታ ልትነግራቸው ልታግዛቸው እየሮጠች ልትሄድ ብትልም ከኋላዋ ያለው ጃንግዱን ደርሶ በብረት በኃይል መጥቶ ጥሏት በራሷ ኤሌክትሪክ ቴዘር ራሷን አስቷት ተሸክሟት ይወጣል። እነ ውጂንጋም ቢዮንም ገብቶ በሩንም እየዘጋባቸው ሊፋለማቸው ይዘጋጃል። ጋንሁም ይሄ ሰውዬ ጠንካራ ነው፣ በምንም ተአምር እንዳይዘግ በማለት ለውጂን እየነገረው ራቅ ብለው ቦክስ እየሰነዘሩ ሊፋለሙት ይሞክራሉ። በጃንግዱ እየተወሰደች ያለችው ሂዩንጁም ነቅሳው ደረጃም ላይ እንዲወድቅ አድርጋ አምልጠው እየሮጠችም የታሰረችበትን እጇን ወደፊት አዙራም ደብቃ የያዘችውን የሚረዝም ዱላም አውጥታ ትጠብቋለች። ሲመጣላትም በሚገርም ብቃት እጇ እንደታሰረም ተፋልማው ጥለው ራሱንም አስተው ካቴናውንም በቁልፉም ፈታ ራሱን በራሱ ካቴና ከቧንቧም ጋም አስራ ወደ ነውጂም ጋም ትሄዳለች። እነሱም ከዛ ግድንግድ ቢዮን ጋም እየተፋለሙ እያቃታቸው ልክ ቢዮም በአካፋ ውጂንን አንገቱን ብሎ ሊገለው ሲቃረብ ጋንሁም በእልህ ተሞልቶ የምርንም የሚገራርም ቦክስ እየሰነዘረበት ያንን ግድንግድ ሰውም አጋድሞ ይጥለዋል። ዋው ጋንሁ
ወዲያው ማሰሪያም ፈልገው እጅና እግሩንም ያስሩታል። ሂዮንጁም እነሱ ጋም ደርሳ እሷንም አንዱ ጉድ አድርጓት እንደነበርና እንዳሰረችው እየተናገረች ገንዘቦቹን በፍጥነትና ሸሸም እየተባባሉ ሲወጡ ቧንቧ ላይ አስረው የነበረው ጃንግዱም ቧንቧውን ገንጥሎ እንዳመለጣትም ታያለች። ውጪ ላይ ጃንግዱም ለአለቃው ሚዮንጊልም ደውሎ ችግር ተፈጥሯል፣ እኔም ተደብድብ ያለው ግን ገንዘቡ አሁንም እዛው ቦታ ነው ያለው እያለም እንዲታዘንለት ቢናገርም አለቃው ሚዮንጊል ግን አንተ ውሻ ልጅ ሌሎቹን ጥራና እነዚህ ሰዎች ገንዘቡን ሳይወስዱ ይዘክ የሰዎቹንም አንገት ቆርጠ ካምጣልኝ፣ ካልሆነ የአንተን አንገት ነው ምቆርጥልክ እያለም ያዘዋል በለው። ጃንግዱም እየተበሳጨ ሌሎቹን ሰዎችን ይጠራል። ቢሆንም አሁንም ቢደወለለትም ራሱ እንደሳተም እናየዋለን። እነ ውጂንም በፍጥነት ያለውን ገንዘብ በካርቶን አድርገው ጋንሁም ያንን ካርቶን ይዞ ውጪም መኪናው ላይ ጠቅጥቆም ጭኖ እንደሚጠብቃቸው ተናግሮም ይሄዳል። እነሱም ካዝናው ውስጥ ያለ ወርቅ፣ ዶላርና ሌሎች ብሮችን በሌላ ቦርሳም ይከታሉ። ጃንግዱም ጋር ግብረ አበሮቹም ደርሰውለት ወደ መጽሐፍ መደብሩም ጋር ያመራሉ። በስተመጨረሻም ትዕይንቶቹ ላይ ውጪ መኪና ውስጥ ጋንሁም ተቀምጦ ነውጂንን በጭንቀት እየተጠባበቀ እነሱም በቦርሳ ያንን ወርቅና ዶላር አጭቀው ደርሰው ከራሳቸው መኪና ከኋላም ጭነው በሁለት መኪና እየተከታተሉ ሲወጡ ጃንግዱና እነዛ ባልደረቦቹም ደርሰውባቸው መንገድ ቢዘጉባቸውም በሌላ መንገድ በፍጥነት እየነዱ ለማምለጥ ይሞክራሉ። ሰዎቹም አልፋታ ብለው ይከተሏቸዋል። የጃንግዱን መኪናም ሂዮንጁ አጠገቧም ሲደርስ ከጎን ገጭታ ወደ ኋላ ስታስቀረው እሱም ከመኪና ወርዶ በግብረ አበሮቹ መኪና ደግሞ መከተሉን ይቀጥላል። ሂዮንጁም መኪኖቹንም እንዲሁ እየተከታተለች ሆን ብላ ከፊት እንዲቀድሟትም አድርጋ ፊት ለፊታቸው መኪናዋን በፍጥነት ነድታባቸው ገልብጣቸው መሪ ወደ ጎን አድርጋ ልትሄድ ብትልም መንገድ ተዘግቶባት መንገድ አጥተው ጭራሽ መኪናዋ ቀጥ ብላ ትቀራለች በለው። ከፊት ያለው ጋንሁም ወደ ኋላ ሲቀሩበት ጨንቆት ወርዶ እየተጠባበቃቸው ሳለ እነሱም ወርቁና ዶላሩ ያለበትን ቦርሳ ይዘው በእግር ተሸክመው ወደሱ እየሮጡ እየገሰገሱ እንደሚመጡም ሲያይ ተደናግጦ መኪና ውስጥ መቀመጫም ቦታም ስለሌለ ጥቂት ገንዘቡ ያለበትን ካርቶንም እያወረደ ወደ ውጭም ያስቀምጣል። ወዮ በቀጣይስ ክፍል ምን ይፈጠራል? አብረን በጉጉት የምንጠብቅ ይሆናል። ቀጣዩ ክፍል ቶሎ እንዲለቀቅ ላይክ እያደረጋችሁ ሲለቀቅ እንዳያመልጣችሁ፣ ሰብስክራይብም እንዳይረሳ። እስከዛው ግን እንደ ሁልጊዜው ቸር ቆዩልን።